ሺህ ብር እንዴት እንደሆነ ታያታለሽ። እንዴ ኧረ ምን ጉር ነው እንዴ? ኧረ ልቀቂያት እንዴ! በስመ አብ ጽናት! እንዴ ኧረ ተረጋጊ። ምን ጉር ነው እንዴ? ለኪራ ብዬ ነው ይሄን ሁሉ ነገር የተውኩት የነበረው። ከዚህ በኋላ ግን አልተውሽም፣ አሳይሻለሁ። ለኪራ ብዬ ትያለሽ እንዴ? አንቺ እኮ ለአንድ ልጅሽ እንኳን ያልተመለሽ አረመኔ ነሽ። እሺ እንኳን አራራው ሰሚኛለሽ እንዴ? ኪራ እኮ መምረጥ ያለበትንና ትክክለኛውን ምርጫውን ነው የመረጠው። እሺ ልቀቂኝ አንቺ ልቀቂኝ። ይሄን እንኳን ነው አንቺን ብትሆኚ ልክ እንደሆንሽ አታስመስይ። እሺ ጻድቅ አያጫውትሽ። አንቺን ብትሆኚ ከቤቴ ነው የነጠቅሽው እንዴ ጽናት! ኧረ ምን ጉር ነው አንቺ ትንሿ ይዛችሁ አትውጡ እንዴ አንቺ ጽናት! ኧረ ምን ጉር ነው? ልቀቂኝ! ኧረ ተጋጋጉ ዛሬ እንዴ ጽናት! ምን ሆነሽ ነው? ኧረ በለው አንቺ ምንድን ነው የበላሽው ግን? ኧረ በስመ አብ! ጽናትና ሶሲ ተደባደቡ። ጽናት ከወንድ ጋር ስታወራ ሶስና ሰምታ ቪዲዮ ቀረጸቻት። ቪዲዮን ለኪራ አሳየዋለሁ ስትል ነበር የተደባደቡት። ሶሲና ከቤት እወጣለሁ፣ ሻንጣዬን እባክሽ ትንሿ አግሽኝ እንዳወጣ እርጅኝ ስትላት አትረዳሽም፣ እሷ እያጠናች ነው፣ እራስሽ ተሸክመሽ ቦርሳውን አውጪ ስትላት ከዚህ በፊት እኮ አንቺም ገረድ ነበርሽ፣ እኔ ነበርኩ እንደፈለግኩ ሳሽከረክርሽ የነበረው። ዛሬ ደግሞ አንቺ ዝጋ ሆነሽ ማን ስለሆንሽና ምን ስለሆንሽ ነው እሷ እንዳትታዘዝ የምታረጊያት በማለት ተነስቶ ነበር ሲደባደቡ የነበረው። ወይኔ እናቴ ዛሬ ማለት ነው ጌታን በሳቅ ነው ቪዲዮን አይቼ የጨረስኩት ማለት ነው። እና በጣም ነበር እየተመቸኝ። ጽናት እንዴት ነበር ያደረጋት። ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነ ይሁን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና እየጠየኳችሁ የእኔ ውድና ወርቅ የሆናችሁ ቤተሰቦች ጽናት 201 ክፍል 201 ይዤላችሁ መጥቻለሁ ማለት ነው የኔ ውድ ማለት ነው። ዛሬ የሳኩ ነው ቪዲዮን የምሰራው፣ የምር እንዳትቀየሙኝ ማለት ነው። ምክንያቱም ሳቄ እየመጣ ስለሆነ ጽናት እንዴት ሲያረጋት እንደነበረ ከሶስና ጋር ሲደባደቡ። እናንተ ሴት ልጅ እኮ ትነሳ ነው ጉልበቷ እኮ ይለያል ማለት ነው። ይለያል ጉልበቷ በቃ ተው አታምጡት። ሶስና እንግዲህ ዛሬ ጽናትዬ ከዚህ ከስንት ዓመታት በፊት ስትማርበት የነበረው ትምህርት ቤት አንድ ላይ አብሮ አደግ ጓደኛ ማቾች በጣም አድጎ ውጭ ሀገር ሄዶ ነበረና ዛሬ በድንገት ስታየው ለዴቭ ደውላለት እንዴ ልጁ እንዴት ነበረ ያደገው፣ እንዴት ነው እንደዚህ ቆንጆ መሆኑን ያላየሁት፣ በጣም ቆንጅዬ ነው ምናምን ብላ አሽቃብጣ ስታወራ እንግዲህ ሶስና ደግሞ ውጪ ስለነበረች እየሰማቻት ነበረ። በቪዲዮ ስልክ እየቀረጸቻት ነበር ስልክ ስታወራ ማለት ነው። እና ከዛ በኋላ ስልክ እያወራች እያለ ቪዲዮ ይቀረጽቻት ስለነበረ ጽናት ስታያት ምን ልትሰሪ ነው? ምን አባሽ እያረግሽ ነው? በሬ ላይ በዛ ደግሞ እዚህ ቤት ማንገብ ያላሽ ብላት ነበረና ከዛ በኋላ አይ ላናግርሽ ነበር የመጣሁት፣ አንቺ ደግሞ ሞቅ ያላ ንግግር ውስጥ ነበር ስልክ እያወራ ስለነበረ ልረብሽሽ አልፈለኩም፣ እየጠበቅኩሽ ነበር እስከምጨርሽያት ብላ ወደ ሳሎን ሄዶ ሊያወሩ ሲሉ እሷ እንግዲህ የመጣችው አገር ሰላም ብላ ሻንጣዋን ይዛ ለመሄድ ነበረ። ግን እንዳሰበችው አልተሳካላትም። ሻንጣ አግኝ እባክሽ ትንሿ ሻንጣው ይከብዳልና አስወጪልኝ ስትላት አታውጣም። እሷ ስራ እየሰራች ነው። ስለዚህ በዚህ ሰዓት ተነስታ የአንቺ ሻንጣ የምትሸከምበት እሷ ሀያ አይደለችም፣ ራስሽ እንዳመጣሻት ራስሽ ተሸክመሽ አውጪ አለቻት። ከዛ በኋላ ጽናቴ ሶስና እንግዲህ ምንድነው እንደዚህ የሚያመነቃቅርሽ? እስከዛሬ ለኪራ ብዬ ዝም ብዬሻለሁ። አሁን ደግሞ ምን ችግር አለው ብታግዘኝ? አንቺም እኮ ከአመታት በፊት የኔ ገረድ ነበርሽ፣ እንደዚሁ ገረድ ነበርሽ። ልክ እንደሷ እኔ እንደፈለኩ ነበር ሳሽከረክርሽ የነበረው። እሱን ላስታውስሽ እንዲ አለቻት ማለት ነው። አሁን ደግሞ ማን እንደሚያሽከረክር ዛሬ ጊዜው ተቀይሮ ኪራም ደግሞ ማንን መምረጥ እንዳለበት አውቆ እኔም መርጧ። ስለዚህ አንቺ እኔ እንደዚህ የመናገር መብትም ስልጣኑም የለሽም። በዚህ ሰዓት እኔ ነኝ ስልጣኑ ያለኝ አልቻት ማለት ነው። እና እንግዲህ ተነስቶ ተደባደቡ፣ ተጠፋጠፉ። ጽናት እንዴት እግሯ ስታደርግ ነበር፣ እንዴት እግሯ ስታነሳ እንደነበረ ብታዩ እናንተ ራሱ በሳቅ ትሞታላችሁ። ቪዲዮ ያላያችሁ ሰዎች ገብታችሁ የምር ማለት ነው በጣም ነው የሚያዝናናው።
እኔ እንጃ ሴት ልጅ ለካ ሲነሳበት ራስ ነብር ነው የምትሆነው። አረ ኔናዬ አንቺ እኮ ምላስ ብቻ ነሽ ምንም አቅም የለሽም እያለች ነበር ለራሷ። ጽናት ዛሬ ምንድን ነው የዋጠችው? ምንድን ነው የበላችሁ? አረ ይሄስ ጉር ነው ብላ ነበር ስስቅ የነበረው ማለት ነው። እና ጽናት ሌላ ሰው ነበር፣ ሌላ ታሪክ ነበር የፈጠረችው። እንግዲህ እቺ የምትማትረባ ጓደኛ ተብያ የትንሿ ጓደኛ ዛሬ የጽናትን ቀለበት አውጥታ ኮሞዲኖ ላይ አርጋ ነበረ። ከኮሞዲኖ ላይ አንስታ የትንሿ ወረቀቱ ደፍተር ውስጥ አርጋ እንግዲህ እሷ ናት የሰረቀችው አስብላለች። ጽናትዬ እንደማታምንና ነገሮቹ እንደሚጋለጡ ተስፋ አድርጋለሁ። ኢዛናም ደግሞ እዛ ስለነበረ ያጋልጣታል ብዬ አምናለሁ። ቤተሰብ አይመስላችሁ?